ሰላም ሰላም ሰላም፣ ክብር ለኢየሱስ ይሁን። በነገራችን ላይ ትላንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ለወንጌል እንቆረቆራለን የሚሉ አሁን ሰዎች ሲያራግቡ አየውና ምንድነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር? ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ። ወንጌል ባናቱ ይተከላልኩ። ይሰማል? ወንጌል ባናቱ ይተከል፣ ከወንጌል ክብር የዮኒ ማኛ ክብር ይበልጣል አልኩ። ሌሎቹን ለጴንጤ ወንድምናቶቼ ነው በደንብ አድርጌ የምነግራችሁ፣ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ አድኖን ቀደ ጸብ ተፈጥሯል። ሙስሊምንም ነብዩ መሐመድ አምላክ አይደለም ነብይ ነው ብለ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግጣላችኋል። አየ እኔ ትላንትና ወንጌል ባናቱ ይተከል ስል ድፍን ጴንጤ መጥቶ መጮ ጀመረ። ስሜታዊ ናችሁ እናንተ። ንስሐ ይግባ፣ ስህተት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ። እርግጠኛ ነኝ አቤል አቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታ ነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም። ገዳይ ነው ጨፍጫፊ ነው ስትሉ ከነበራችሁ ወንጌል ባናቱ ይተከል ሲባል ለምን ተናደድክ? ለምን ተናደድክ? ለምን ስሜታዊ ሆንክ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲህ አናደርግም የምትሉ ከሆነ ወንጌል ባናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድሽ? ለምን ተናደድክ? አየህ፣ እናንተም ስሜታዊ ናችሁ። በምትፈልጉት ነገር ሲመጣባችሁ ጴንጤም አንድ አይነት ነው። ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ። እኔ ክብር ያለኝ ሰው አይደለሁ። ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን? ጠንቅቄ ማክ ሰው ነኝ። ግን I know how to play the game። ስሜቱን የማንን ምን እንደሚሆን ጠንቅቄ ማክ። ማንም በኢትዮጵያ ምድር ዳግመኛ ሊፈጠርባት የማይችል ሰው ቢኖር ዮኒ ማኛ ነው። ማንን? የሙስሊሙን ስሜት አውቀዋለሁ፣ ነብዩ መሐመድ እንካበት። የኦርቶዶክስን ስሜት አውቀዋለሁ፣ ማርያም እንካበት። የጴንጤን ስሜት አውቀዋለሁ፣ ወንጌል እንካበት። ስሜታዊ ናችሁ። ከስሜት እንድትወጡ ነው የምናገረው። ንስሐ የምገባው ለጌታ ለኢየሱስ ለጌታ እንጂ ለሰው አይደለም። በጴንጤ ትምህርት መጽሐፍ ቅዱስ ላይ ስትማሩ 70 ጊዜ ወንድም ቢያጠፋ 70 ጊዜ ይቅር በለው ነው የሚለው። አንተን ደግሞ አልበደልኩ አደደ። ስለዚህ በዚህ ነገር ላይ እንዴት ልትናደዱ ቻላችሁ ነው? ፈርስት ኦፍ ኦል ምን አናደደ? ዋይ ዩ ጌት ማድ? እውነተኛ ክርስትና ካላችሁ ለምን ተናደዳችሁ? የሆነ ወንድሜ በተለይ ቤካ እግዚአብሔር ያክብርህ፣ እግዚአብሔር ይውደድህ። አንተ ትለያለህ። እኔ ቤካ የሚባለውን ልጅ የምወደው በምክንያት ወንጌል የገባው ካልከኝ ቤካ ክርስቲያን ነው። ቅዱሴ ዜዶ ክርስቲያን ናችሁ ከልባችሁ። ይሁንዬ እንደዚህ የሚባል ነገር አየው። ስጋ ድክሞት ነው፣ ስድቡ በስቶበት ነው እንዴ? እኔ የምልህ ቄስ ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ቄስ ቆለጦ፣ ዲያቆን ቆለጦ ተብሎ ስም የተሰጠው ታውቃላችሁ? ኡስታዝ ቆለጦ የሚል ስም ሰጣችሁ ታውቃላችሁ? እንዲሁም ሼክ ቆለጦ የሚባል ታውቃላችሁ? የኦርቶዶክስ ልጆች ስም የሰጡኝ እኮ ቤታዮ የምትባል በሰርጀሪ ያበደች ፓስተር ቆለጦ ብሎ ኦርቶዶክስ ልጆች ፓስተር ቆለጦ። እኔ ወንጌላዊ እኔ ፓስተር ነኝ ብዬ አልተናገርኩም።
ኦርቶዶክስ የምትፈቅደው ስድብን ያንን ነው እኮ ፓስተር ቆለጦ ብሎ ፓስተርን አናንቆ እንደ ቄስ ሳይታይ እንደ ኡስታዝ እንደ ሼክ ሳይታይ እንደ ዲያቆን ሳይታይ ፓስተርን ቆለጥ ብሎ መናገር በኦርቶዶክስ ይቻላል። ማንም ማቀርሸት ይችላል። ጴንጤ ላይ ማንም መጸዳዳት ይችላል። ጴንጤ ጉልበት ያለው ጴንጤ ላይ ብቻ ነው። የጴንጤ ጉልበት ጴንጤ ላይ ብቻ ነው። ሌላው ላይ ጉልበት የለው። ተግባባን? ዮኒ ማኛ 8 ወር ሙሉ ሲሰደብ 8 ወር ሙሉ ፓስተር ቆለጦ ሲባል እንኳን ኧረ እንደዚህ አይባልም ለምን አላችሁ ብሎ አልጠየቅም። there's nobody asking። ዮኒ ማኛ ስድቡን ይጠጣል፣ እናንተ ጌታ እናመልካለን ትላላችሁ። ወንጌላዊ ሲደጋገፍ አብሮ ሲሆን በስጋ ስወድቅ እንኳን ወንድሜ ብሎ መምጣት አለበት። ቢኒሻም ተባረክ። ዛሬ ገብተህ እኔ ፔጅ ገብቼ ሳብራራለህ ይቅርታ ጠይቀኛል። የስ ወንድሜ ልወድቅ እችላለሁ። ነገር እኔ ፓስተር አይደለሁ። እኔ የወንጌል ተማሪ ነኝ። 1000 ጊዜ ማጠፋ ነኝ። ግን አንድ ነገር መመሰክረው ጴንጤ እየተረገጠ አይኖርም። ያ ዘመን አክትመዋል። ኦርቶዶክስም ሆንክ ሙስሊምም ሆንክ እንደፈለክ ብትናገር በተናገርከው ልክ አስቀምጠሃል። እኔ ፓስተር አይደለሁ። ልዕልቲን ቁርቲ እኮ ጴንጤ ናት። እዮዳብ ረዳ ጴንጤ ነው፣ ይናገራል እንደፈለገ። እነሱ ምንም ብላችሁ አታውቁም። ይህ አስድንሳይን እንጥንባረው ዮኒ ማኛ ሲሆን ግን ዋይ ከኔ በፊት ጌታን የሚያውቁ ከኔ በፊት የተጠመቁ ከኔ በሚበልጥ ሁኔታ ወንጌልን የሚያውቁ ሰዎች ናቸው። እነ እዮዳብ እነ ልዕልቲን ቁርቲ። ከእዮዳብ ጋር ሰላም ፈትቻለሁ። ግን ብላችሁ ታውቃላችሁ? ስለምትወዱኝ አይደለም። የኔን መውደቅ የምትፈልጉ ሰዎች አላችሁ። የኔን ግን መዳን የሚፈልጉ እነ ቤካ እነ ቅዱስ እነ ዜዶ ወንድሞቼ መነንንም መሴጅሽን አይቻለሁ። ይልናት ተባረኪ። ክርስትና ማለት ያ ነው። ወንድሜ ምን ሆንክብኝ፣ ወንድሜ ምን ተፈጠረ ተብሎ ይጠየቃል። እና አቤል አቡና ግን እርግጠኛውን ይናገራለሁ፣ ቪዲዮ ይሰራሉ ብዬ አስባለሁ። ይሰድቡኛል ብዬ አስባለሁ። ብዙ ነገር ይሉኛል ብዬ አስባለሁ። ለምን እቺን ስህተት ነው የሚጠብቁት? 8 ወር ከሰራሁት የቅድስና ስራ አንድ ቃል ምን ያደርጋል? ለሌሎች ምቾት ለሚፈልጉ በእኔ መግነን ለሚፈልጉ ሰዎች እቺን ገስወ ከዚህ ክርስትና እንደዚህ አይደለም። ክርስትናን አላወቃችሁትም። ገና እንደ አዲስ ዮኒ ማኛ እየተማረ ያስተምራችኋል። ገና እንደ አዲስ ያስተምራችኋል። እኔ ክብሬ ኢየሱስ ነው። በኢየሱስ ከብሬያለሁ። በሰው ተዋርጃለሁ፣ በኢየሱስ ግን ከብሬያለሁ። በሰው ፓስተር ቆለጦ ነኝ፣ በኢየሱስ የጌታ ልጅ ነኝ። ክብር ለኢየሱስ ይሁን። ለኢየሱስ ንስሐ ገባለሁ። እዛው ላይ የሚገርማችሁ መጨረሻ ላይ ወንጌል ሰብኬ እንኳን ነው የወጣሁት። እዛው ላይ የሙስሊም ልጆች የኦርቶዶክስ ልጆች እያመጣ ወንጌል ሰብኬ በዛ ሰዓት እንኳን ወጥቻለሁ። ቆርጠው ግን ያወጣት ወንጌል ባናቱ ይተከል የኔ ክብር ይበልጣል የሚለው ገኖ ወጥቷል። እንድታወጡትም ፈልጋለሁ። አግኑት፣ ብዙ ቦታ አድርሱት። ሃይማኖትን ይቀይራል። ሃይማኖት ባናቱ ይተከል እነግርሃለሁ። እኔ ሃይማኖት የለኝም፣ እምነት እንጂ ሃይማኖት የለኝም። I don't have it. I will never have it. እኔ ያለኝ ክርስቶስ ኢየሱስ መስቀሉ ላይ ያለው አባቴ እንጂ እኔ ሃይማኖት የለኝም። ሌሎቻችሁ ግን ማንም ቢደክም ወንድምህ አንሳው፣ ማንም ቢደክም እህቴ ብትደክም በክርስትና ያለሽ አነሳሻለሁ። ስሜትሽን እረዳዋለሁ። ከምን አንጻር ነው የተናገርሽው በሚለው ስህተት ነው፣ አብሶሉትሊ ስህተት ነው። በጌታ ፊት ንስሐ ገባለሁ። ተባረኩልኝ። መልካም ቀን